መጨረሻው የሚያምር ብሎ አለ ብሩኬ ምን እንዳሰበ እንዳው በቃ ፈጣሪ ይወቀው። ቤተሰብ እኔ ግን ሳስበው እንዳው ዝም ብዬ ሳስበው ማለት ነው ሽማግሌ ሊልክ ብቻ እንዳይሆን ቡታጅራ ሄዶ ሽማግሌ ለመላክ አስቦ ብቻ እንዳይሆን ነው እኔ መጠረጥረው። ይሄንን ነው ቤተሰብ በቃ ሌላ እኔ ምንም አይምሮዬ ላይ ሊመጣልኝ አልቻለም። ለሶስት ቀን ምናምን ሊያርገኝ ሲል ለሶስት ቀን ምናምን እንትን ነገር እንግዲህ ቤተሰብ በሶስት ቀን የሚያልቅ ነገር ምን ይሆን ታዲያ? ምን ሊሆን ይችላል በሶስት ቀን የሚያልቅ ነገር? እንግዲህ ቤተሰብ ብሩኬ ሄዳለሁ እያለ ያለው ለሶስት ቀን ነው ቡታጅራ ማለት ነው። እና በሶስት ቀን ውስጥ የሚያልቅ ነገር ምን ሊሆን ይችላል? ቡታጅራ ሄዶ ቤተሰብ እስቲ ኮሜንት ላይ እናንተም የምትገምቱትን ነገር ጻፉልኝ፣ እንወያይበት ቤተሰብ። እንግዲህ ብሩኬ አንድ ትልቅ ነገር አንድ ሰርፕራይዝ ያልጠበቅነው ነገር ሊያስብ ይችላል ብዬ አምናለሁ በራሴ ማለት ነው ቤተሰብ። እና ከተጀራና ለምን ተፈጠረ? አላምን ማትፈጠረ አንድ በሰላም እና በሰላም ከሆነ ምን ተፈጥሮ የምትሄደው ድንገት እንዴት አይደለም የሆነ የማደርገው ነገር አለ። ምንድነው የምታደርገው ብሩኬ? ኧረ ይሄንን ነገር ግልጽ አድርግልን ለኛ ቢያንስ። ሃይሚንም ማስጨነቃት እኛንም ማስጨነቀን ምን ሊሆን ይችላል? በሶስት ቀን ውስጥ የሚያልቅልህ ነገር ቡታጅራ ሄደ የሚያልቅልህ ጉዳይ ምን ሊሆን ይችላል? ማድረግ ያለብኝ አስፈላጊ ነገር ስላለ እንግዲህ ቤተሰብ በጣም አስፈላጊ ነገር እና በጣም ወሳኝ ነገር ነው ብሩኬ ሊያደርግ የፈለገው ማለት ነው ቡታጅራ ሄዶ። እስኪ ገምቱ እናንተ። እንግዲህ ቡታጅራ አሁን ሃይሚና ብሩኬ የሚሄዱት በሆነ ምክንያት ነው። በቃ ምን ልበላችሁ ለሆነ አሳማኝ ነገር ሲኖራቸው ነው ቡታጅራ የሚሄዱት። ወይ ለበዓል ሲሆን ነው ወይ በቃ ቤተሰቦቻቸው ሲናፍቋቸው የሌለ ሲናፍቋቸው ነው ቡታጅራ የሚሄዱት ካሁን በፊት ማለት ነው። ስለዚህ አሁን የቤተሰብ ጉዳይም አይደለም ብሏል ለሃይሚ ማለት ነው። ሃይሚ የቤተሰብ ጉዳይ ነው እንዴ ብላ በግልጽ ጠይቀዋለች። እሱ አይደለም ብሏል። ከሱ ውጪ የቤተሰብ ናፍቆት ካልሆነ ምን ሊሆን ይችላል ቡታጅራ ድረስ ሊያስኬድህ የሚችለው ማለት ነው። ቤተሰብ ሁላችሁም በአይምሯችሁ ውስጥ ያለውን ነገር የምትጠረጥሩትን ነገር እባካችሁ ኮሜንት ላይ አስቀምጡልኝ። የምሬን ነው የምላችሁ። እኔም ማንበብ ፈልጋለሁ እናንተ ምን እንደጠረጠራችሁ ማለት ነው። ቡታጅራ ብንሄድ ራሱ ማድረገው ነገር እንድታውቂ አልፈልግም። በቃ ምን እንድታውቂ ፈልገው ነገር አይደለም እኮ አለወቅ ግን ደግሞ አብሬክ ሆናለሁ አብሬክ ሄዳለሁ። እዚህ የሚቀረው ነገር ቀራል እንጂ ለምን ለሶስት ቀን ምናምን ትላለህ እንዴ? ለምን ለሰዓታት አይሆንም? ጭራሽ የማይታሰብ እንዴ? እንግዲህ ቤተሰብ ሃይሚ አስረግጣ በደንብ ነግረዋለች ለብሩኬ ለሰዓታት እንኳን ካንተ መራቅ አልፈልግም እንኳን 1 2 3 ቀን በሙሉ ማለት ነው። እና ይሄንን ልታገስ አልችልም ይሄንን ልሰማ አልችልም ብላ ደረቅ ብላለች። እንደምታውቁት ያው ደረቅ እንደሆነ ታውቃላችሁ። ደረቅ ብላለች ሃይሚ። ብሩኬም ነገሮችን ለማስረዳት እየሞከረ ነው ብቻውን መሄድ ስለፈለገ ማለት ነው። ፈቀደላት ቤተሰብ ፈቀደላት። እንደዚህ እየደረቀች እሷም ከሀሳቧ ንቅንቅ ሳትል ብሩኬ በቃ አመነ። እንግዲህ ወደ ቡታጅራ ለመሄድ ወስነዋል። እስኪ ደግሞ ቡታጅራ የሚከናወነውን ነገር ለማየት የጓጓ ቤተሰብ ስሜታችሁን እስኪ ኮሜንት ላይ አሳዩኝ። የምሬን ነው የምላችሁ እኔ በጣም ነው የጓጓሁት። ብሩኬ የሆነ አንድ ትልቅ ነገር ቢያስብ ነው እንጂ እንዲህ በቀላሉ ቡታጅራ ከመሬት ተነስቶ ለ1 2 ቀን 3 ቀን ይሄዳል ብዬ አላምንም። እስኪ ሀሳባችሁን ኮሜንት ላይ እንዳረሱኝ። ውድና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬ ሃይሚና ብሩክ ቪዲዮ ለቀዋል። እሱን አብረን እናያለን። ብሩኬ አዲስ ሀሳብ ይዞ መጥቷል። ያንን ሀሳቡን ደግሞ ለሃይሚ ነግሯታል። በዛ ጉዳይ ደግሞ ሃይሚ እየተስማማች አይደለም። ቤተሰብ ምን አይነት ነገር አለ? ኖርማል ነው ግን እናንቺ ማለት ነገር ትንሽ እንኳን የሚያደርገን ነገር ሲፈጠር ምን አይነት ስሜት ውስጥ እንደምትገቢ እኔ ምን አይነት ስሜት ውስጥ እንደምገባ አውቃለሁ። ችግር አለ? ችግር ነው ብዬ አይደለም የኔ ቆንጆ ችግር አይደለም። ቤተሰቦች ነገራቸው በጣም ነገር እሺ ቆይ ለነገርሻለሁ ብዙ ጊዜ ተጨነቀኛ እንዴ ምንድነው ባምታቀርኝ የሆነ ነገር ሲኖር እንደዚህ እግዚአብሔር በቃ ችግሩ እኮ ይሄ ነው። አይ የሆነ ማን ይቀርራ ታደርጊ እኮ የሆነ ነገር ሲኖር ነው እንደዚህ ምትኔ ታዲያ እንደዚህ ነገር ኖር አይደል? እንግዲህ ቤተሰብ ብሩኬ የሆነ ነገር ለነገርሽ ነው እያላት ነው ለሃይሚ። ሃይሚ በጣም የጨነቃት ቤተሰብ ገና እኮ በቃ ሐሳቡን ሁላ ሳይነግራት ነው በቃ እንባዋ ቅርር ያለው ማለት እኔና እዚህ ያለ ሰዓታት ድረስ እንራራቅ በየሰዓቱ ነው የምንደዋወለው ምናምን አይደል? እሱ ነገርፊቴ ይመጣልና እሱንም ነገር ሸብ እያደረኩ መስመር እያሰሱ ቦታ እየሰጥ ምን ነገር ፈልጊ አንቺ ደግሞ ባንዴ በቀረራ ታርጊ ምንድን ጨነቀኛ እንዴ? ለሰዓታት እንኳን ሲለያዩ ካልተደዋወሉ
በመሃላቸው የሚፈጠረው ነገር ለነሱ ጥሩ ስሜት አይሰጣቸውም ቤተሰብ። ምክንያቱም ለሰዓታት እንኳን ብሩኬ ካልደወለላት ወይም ደግሞ ሀይሚ ካልደወለችለት ሀይሚና ብሩክ መነጣጠል የማይችሉ ሰዎች ናቸው። የአንድ ሳንቲም ግልባጭ ናቸው። ብሩኬ ለሀይሚ ሲያስረዳት ገና እኮ ሀሳቡንም አልነገራትም፣ ግን ወዲያው ይታወቃታል። በቃ ሊርቃት እንደሆነ ለአንድ ቀንም ይሁን ግን ሊርቃት እንደሆነ ነው በቃ ወዲያው የተሰማት ማለት ነው። ወዲያው ነው እንባዋ ቀረር ያለው ቤተሰብ። ምን ያህል ያለሱ ሁሉም ነገር እንደማይሆንላት ነው ይህን መረዳት ያለብን ማለት ነው። ስናት ቀለም ቪዲዮ ታያለ እኔን አታይኝም እንዴ? አጠገብ አይደል እኮ ያየሁሽ እኮ በኋላም ሲሄድ በደምደሽ ሲሄድ ማለት የልትሉ ኦኬ እንደዚህ አይነት ቀለም መቼ እንግዲህ ቤተሰብ ከአንዳንድ ነው በቃ ሀይሚ ሲሪየስ የገጨችው ማለት ነው። ቤተሰብ ምን በቃ እንደ ያለ ቀልድ አይመቸኝም ነው ያለችው። ገባችሁ? ይሄ ማለት እኔ ባንተ ድርድር አላውቅም፣ እኔ ያላንተ አይሆንልኝም፣ ያላንተ ህይወት ለኔ ምንም ነው እያለች ነው ቤተሰብ። እስኪ ብሩኬስ ምን እንደሚላት እንስማ። ኖርማል እኮ ነው አይደል? አይጨንቀኝ። ኖርማል አይደለም እንደዛም ካለ ነገር ይችላል። ለሶስት ቀን በሄድ አኮኒ እኮ ጨነቀው ላንቺ ብዬ እኮ እንዳይደብርሽ። ለምንድን ነው የማይደብረኝ? ልጅ ነው እያልከኝ አይደል? እኮ በጣም መጨረሻው የሚያምር በጣም ደስ የሚል ነገር ግን ደግሞ አሁን መስዋዕት እንደሚያስከፍለኝ ሜቢ ካንቺ እንግዲህ ቤተሰቦች መጨረሻው የሚያምር ብሎ አለ ብሩኬ። ምን እንዳሰበ እንዳው በቃ ፈጣሪ ይወቀው ቤተሰብ። እኔ ግን ሳስበው እንዳው ዝም ብዬ ሳስበው ማለት ነው ሽማግሌ ሊልክ ብቻ እንዳይሆን ቡታጅራ ሄዶ ሽማግሌ ለመላክ አስቦ ብቻ እንዳይሆን ነው እኔ መጠረጥረው። ይሄንን ነው ቤተሰብ። በቃ ሌላ እኔ ምንም አይምሮዬ ላይ ሊመጣልኝ አልቻለም ሳስብ ማለት ነው። እና አንቺ ከኔ ጋር መሆን የለብሽም እያለ ነው ቤተሰብ። በቃ የሆነ እሱ ብቻ ሊያከናውነው የሚገባ ነገር ብቻ እንዳለ ነው የተረዳሁት በራሴ ማለት ነው ቤተሰብ። ብቻ እስኪ ሀይሚም ደንግጣለች። ምን እንደሆነ በቃ በጣም ጨንቋታል። ምን እንደሆነ ምን ሊያደርግ እንደሆነ ያንን ነገር ሊነግራትም አልቻለም ብሩኬ። ዳርዳር እያለ ነው። እስኪ እንየው እንግዲህ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።